አባረሩኝ። ለምን በእናቴ ነገርኩሽ ነገሮች የለም። በጣም አዝናለሁ። አይዞሽ በቃ ያልፋል። እሺ ልረዳሽ እችላለሁ። ነገር ግን ቆይ እንዴት እንደዚህ በቶሎ ያምኖች አሉ? በቃ አባቴ አባቴ ደግሞ በጣም ነው የሚወደው። ያኔ ንጉስ ወደ ቤት የመለሰ እሱ በመለሰኝ ነገር ሊፈጠርብኝ እንደሚችል መገመት ይከብደኝ። ተጠልፈሽ ነበር? እሱ ነው ወደ የአደይ ድራማ እንግዲህ ማን ነው እንደኔ አደይ ይበቃል፣ ትዕግስቱ ይበቃል። የፍቅር ሌብነት ወይም ደግሞ ውሸት ወይም ደግሞ የምታደርጋቸው ነገሮች ሁሉ ይጋለጡ የምትሉ እስኪ በላይ ካሳውቁኝ። በእውነት እኔ እንድትጋለጥ እፈልጋለሁ። ፍቅር እያንዳንዱ የሰራቻቸው ነገሮች በሙሉ መጋለጥ አለባቸው። በጣም ትዕግስት በዛ ደግሞ የአደይ ማለት ነው በጣም ከሚባለው በላይ ግዴታ መብታችንን ማስከበር አለብን። ያም የመጣው ሰው ሁሉ እኛን ማንቋሸሽ የለበትም። እኛም ሰውነን እነሱም ሰው ናቸው ብላለች። ወደዚች ምድር ስንመጣ ሁላችንም ራቁታችንን የመጣ ነው። ስለዚህ ከራቁት በኋላ ነው አንቺም ገንዘብ ያገኘሽው እኔም አገኝ ይሆናል፣ አንቺ ደረሽበትን የሚደርስ ይሆናል ነው ያለቻት። እንግዲህ ምናልባት ልደርስ ትችላለች። ያው የፈጣሪ ነገር አይታወቅምና ፍቅር በጣም ነው የምታበዛው ከሚባለው በላይ ራስ ወዳድ ናት። በቃ ከሚባለው በላይ ራስ ወዳድ ናት። የምታስበው ለራሷ ብቻ ነው። በቃ እሷ አንድ ነገር ከፈለገች ያንን ነገር ግድ በቃ የግድ ለእኔ ካልሆነ እንግዲህ ዴቭ አይወዳትም። የሚወደው አደይን ነው። ያው ይወዳታል እንበል እንጂ ፍቅር እንደዚህ አይደለም። የሆነ በኮሽ ባለ ቁጥር የሚንበረገግ ፍቅር አይደለም ማለቴ። የሆነ መከላከል አይችልም። በቃ እሷ አታደርግም። አንድ ሰው ታፈቀረ አረገችም አላረገችም እሷ እንዲህ አታደርግም። በቃ የሚያፈቅር ሰው ከራሷ መወገን ነው። አንድ ሴት ባል አግብታ ወይንም ደግሞ ፍቅረኛዋ ከሆነ የሆነ ነገር እሱ እኮ እንዲህ አድርጓል ወይም ጥጃው በሬ ወለደ ቢል እሷም አዎ በሬው ጥጃ ወልዷል ማለት አለባት እንጂ ይህንን ነገር ሁለቱ ቤት ውስጥ ተቀምጠው አይህ እኮ ውሸት ነው ይሄ እንደዚህ አይሆንም ብለው መመካከር አለባቸው እንጂ አንድ ሰው የሚያፈቅር ሰው የውጭ ሰው ወይንም ደግሞ ቤተሰብ ወይም ደግሞ ሌላ ሰው መጥቶ አንተ እኮ እንደዚህ ነው ውሸታም ነህ ቢባል እሷም አብራ ውሸታም ነህ አትልም በፍጹም። አራስ ውሸቱን አይደለም። ምንም ቢፈጠር ከፍቅረኛችሁ ጎን መቆም አለባችሁ። አሁንም ዴቭ አልቆመም። አፈቅርሻለሁ፣ እወድሻለሁ፣ እሞትልሻለሁ ይላል እንጂ የሆነ ኮሽ ባለ ቁጥር እንደተንበረገገ ነው። በቃ እንደገና እውነቱ ሲወጣ ምን ሲል እንደገና እኔ እወድሻለሁ ይላል። እኔ ተሳስቼ ነበር ይቅርታ ይላል። በየጊዜው እየመጣ ይቅርታ የሚጠይቃቸውን ፍቅረኛ አባሩት። ኮሽ ባለ ቁጥር ትቷችሁ የሚሄድ ከሆነ ትቷችሁ የሚንበረገግ ከሆነ ያ በፍጹም ከእናንተ ጋር ሊቀጥል አይችልም ማለት ነው። ይሄ ድራማ ሆነም የሚያስተምረን ምንድን ነው? እሱ ወድሻለሁ ይላል። ሰራተኛ ናት እንግዲህ በሰራተኝነት ነው የገባችው አደይ ሰራተኛ ናት። ወድሻለሁ ይላል፣ አፈቅርሻለሁ ይላል። ልቤ ተቃጠለልሽ፣ ያላንቺ መቋቋም አልችልም፣ ያላንቺ መዋል ማደር አልችልም፣ ያላንቺ አልበላም እያለት ነበረ። ነገር ግን ሁል ጊዜ የሆነ እሷ ላይ የሆነ ነገር ሲማኝ ወይም ደግሞ እውነቱ ወጣ ሲባል ሆነም አልሆነም እኔ ያምንሽ ነበር ብሎ የሚንበረገግ ፍቅረኛ ይሄን ተፍቅረኛ አትቁጠሩት፣ ወይንም ደግሞ ከባል አትቁጠሩት። ሴትም ሆነ ወንድም ሆነ የምትወደው ከሆነ የሚወዳት ከሆነ ለምን በሬው ጥጃ አይወልድም? ተጎኗ ነው መቆም ያለበት። ተጎኗ ነው። እሷ አታደርገውም። በቃ አደረገችውም አላደረገችውም እሷ አታደርገውም። እሷ እንዳለ ስራ አሰራም ብሎ መወገን ነበረበት። ነገር ግን አልወገነም። አሁን ፍቅር እንግዲህ እሷን ከቤት አባረረች፣ አደይን አባረረች። እሷ ቤት ውስጥ ተቀመጠች። እሱ ሰክሯል። እንግዲህ ስለሰከረላት አብረው ተኛይ ማለት ነው። እንግዲህ አደይ ደርሳባት ምን እየሰራሽ ነው
ስትላት ምን አገባሽ ከቤት አባረረሽ የለ እንዴ? ለምን መጣሽ? ለምን ምን ትሰሪያለሽ ቤቲ? አባረረሽ ተገላግልሽ ምን ነው እያለች ነበር። እንግዲህ ፍቅር በጣም የሚገርመው ነገር አሁን እያነቃቻት ነው ማለት ነው። ጓደኛዋ የኤላ ፍቅረኛ እያነቃቻት ነው። ኤላም ልክ እንደ ዴቭ ነው። ኤላ እና ዴቭ አንድ ናቸው። ኤላም የሆነ ኮሽ ባለ ቁጥር ሰዎችን ቶሎ የመጥራት ባህሪ ያለበት፣ ፍቅረኛ እንደዛ አይሆንም። ወይም ደግሞ አንድን ሰው የሚወድ ሰው ግዴታ ደግሞ ተጎኑ መቆም አለበት። በፍጹም ጥሎት ሊሄድ አይችልም። በፍጹም እና አዴ እንደማይወዳት ታውቃለች። እሷም አትወደውም በፍጹም። እሷ እና እሱ አይመጣጠኑም። እኔ እናንተ አንመጣጠንም ተወኝ ብለዋለች። አሁንም እሱን ታገባች ዴቭን አገባሃለሁ ፍቅረኛ ነህ ብላ ተሄደች። የሆነ ኮሽ ባለ ቁጥር ድሮውንም ሰራተኛ መሆንሽን አረሳውትም ማለቱ አይቀርም አንድ ቀን ማለት ነው። እና በጣም በሚገርም ሁኔታ ዳይመንድና እንግዲህ ተጣልቷል ተጓደኛው ጋር። ግን ቢጣሉም ደግሞ እኔ እኮ ለአንተ አስቤልህ ነው። ምንድነው ያለው? እኔ ለአንተ አስቤልህ ነው፣ መሄጃ ስለሌላት ብር ስለምሰጠን ፍቅር ብሩን ይዘን ግማሹን ላንተ ሰጠህና ቤት ተከራይተህ እዛ ቤት ትቀመጣላችሁ ብሎ ነው ያሳምነው። እሱም እሺ ነው ያለው።